ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የልዩ መረጃ ፕሮግራማችን ነው። በዛሬው ፕሮግራማችን ላይ ትግራይ ወደ ለየለት ትርምስ ገብታለች። መፈንቅለ መንግስት መካሄዱ እየተነገረ ነው። ታደሰ ወረደ በህይወት አለ ወይ የሚለውን ጉዳይ እናያለን። ከዚህ በተጨማሪ የጠቅላይ ሚኒስትር ዶክተር አብይ አህመድ አካሄድ ለግብጽ ራስ ምታት፣ ለኤርትራ የልብ ህመም፣ ለሱዳን ደግሞ የዲስክ መንሸራተት ሆኖባቸዋል። የጠቅላይ ሚኒስትሩ የከፍታ በረራን ዛሬ ከወጡ መረጃዎች ጋር አያይዘን እንመለከታለን። ሌላ የምንመለከተው በፋኖ ቤት ለቅሶ ተፈጥሯል። ለአማራ ብሔርተኝነት ማዋለድ አለብን እያለ የሚገኘው የጎጃሙ ፋኖ ያወጣው መግለጫ አለ። እሱን እንመለከታለን። ሌላ የአዶናይ ሰግጥ ቱር በተመለከተ የምንለው ነገር ይኖራል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ መረጃዎቹ የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ሼር እና ላይክ ማድረጎትን አይዘንጉ። ከአፍታ ቆይታ በኋላ እንመለሳለን። እንግዲህ ወደ መጀመሪያው መረጃ ሲያልፍ በፌደራል መንግስቱና በህዋት መካከል ያለው መካረር ዙሩ የቀጠለ ሲሆን የፌደራል መንግስቱ ለህዋት የሰጠውን አይነት ትዕግስት ለማንም ሰጥቶ አያውቅም። እልፍ እያጠፋ እያየ ባላየ ሲያልፍ ቆይቷል። የእናት ልጅ ከሚታገሰው በላይ የትዕግስትን ጫፍ ያሳየው የፌደራል መንግስቱ አሁን ወደ ቆራጥ እርምጃ እየሄደ ይገኛል። በህዋት ላይ ጨክኗል። ህዋት ሊለወጥ አልቻለም፣ ሊሻሻልም አልፈቀደም። በየጊዜው ህግ እየጣሰ ከመሄድ አልፎ ሀገርን ለማፍረስ ከሻቢያና ከግብጽ ጋር እየሰራ ይገኛል። በሱዳን የተለያዩ ስብሰባዎችን ሲያከናውን ቆይቷል። የትዕግስቱን መጨረሻ ያሟጠጠው ፌደራል መንግስቱ ህዋት ይተዳደርበታል ተብሎ የሚታሰበውን ኢፈርት የባንክ አካውንቶች እንዲታገድ አድርጓል። ለሁሉም ባንኮች ደብዳቤ ተጽፏል። በዚህ ጉዳይ ላይ የህዋት አመራሮች ምንም አይነት መልስ አልሰጡም። ነገሩ ወደ ከረረና ወደ ጫፍ እየደረሰ መጥቷል። ይህ በእንዲህ እንዳለ ዛሬ በትግራይ ክልል ምን እንደተፈጠረ የተለያዩ ሚዲያዎች እየዘገቡ ይገኛሉ። ይህንን መረጃ የምነግራችሁ ይሆናል ማለት ነው። እንግዲህ በትናንትናው ዕለት ነው ነገሩ የጀመረው። የትግራይ ክልል ፕሬዚዳንት የሆኑት ታደሰ ወረደ ምን ብለው ተናግረው ነበር? ትናንትና የተለያዩ ማስፈራሪያዎች እየደረሱኝ ነው፣ ከስልጣን እለቃለሁ ሲሉ መናገራቸው ይታወሳል። ፕሬዚዳንቱ የፈሩት አልቀረም። ከዛሬ ሌሊት አንስቶ ቢሮቸው በታጣቂዎች ተከቦ ቆይቷል። በኋላ ላይም የፕሬዚዳንቱ መቀመጫ የሆነውን ጽህፈት ቤት ታጣቂዎች እንደተቆጣጠሩት መረጃ ወጥቷል። ታጣቂዎቹ የተቆጣጠሩት ይህንን ብቻ አይደለም፣ ድምፀ ወያኔ ቴሌቪዥንንም ተቆጣጥሯታል የሚል መረጃ እየወጣ ይገኛል። እንግዲህ ታደሰ ወረደ ትናንትና ነበር ይህንን አስቀድመው የተናገሩት። ስድስተኛው ስሜታቸው የነገራቸው ይመስላል። ስልጣን አስቀድሜ እለቃለሁ ሲሉ ተናግረው ነበር። ይሁን እንጂ ስልጣን አስቀድመው ሳይለቁ አርሚ 31 የሚባለው የራሳቸው ታጣቂ ስልጣን እንዲለቁ አድርጓል። በአጠቃላይ በታደሰ ወረደ ላይ በእነ ሞንጆሪኖ የሚመራው ቡድን መፈንቅለ መንግስት አድርጓል ማለት ነው። እንግዲህ ይሄ እየሆነ ያለበት ዋነኛው ምክንያት ምንድን ነው የሚለውን ነገር በደንብ ማጤን ይገባናል። ከዚህ በፊት በትግራይ የተለያዩ ተቃውሞችን ሲያደርጉ የቆዩት እነዚህ ታጣቂዎች ለጥያቄያቸው ምላሽ ባለማግኘታቸው ምክንያት በዛሬው ዕለት ታደሰ ወረደ ይገኝበታል ብለው ያሰቡትን ጽህፈት ቤት በዲሽቃና በሌሎች መሳሪያዎች ከበው ቆይተዋል። በኋላ ላይም ጽህፈት ቤቱን ተቆጣጥረዋል። የእነዚህ ታጣቂዎች መሰረታዊ ጥያቄ ተብሎ የተነሳው ምንድነው? የደሞዝ ጉዳይ ነው። ደሞዝ ዘገየብን፣ ደሞዝ እየተከፈለን አይደለም፣ እኛ ልጆቻችንን የምናበላው አጥተናል፣ ቤተሰቦቻችን እያስተዳደርን አይደለም፣ እናንተ በስልጣን ላይ ሆናችሁ እናንተ በሆቴል እየበላችሁ እኛ በቤታችን እንኳን መብላት አልቻልም የሚል ጥያቄ የነበራቸው በተደጋጋሚ ይህንን ሲያደርጉት ነበረ። ይሄ ግን ረጅም የቆየ የታጣቂዎች ጥያቄ እንዲሁ በትግራይ ክልል ሊሆን አይችልም። ይሄ የህዋት ትልቅ ሴራ እንደሆነ ሊታወቅ ይገባል። እኔ የሚሰማኝ እንደዛ ነው። በታደሰ ወረደና በደብረጽዮን በሚመራው ቡድን መካከል ልዩነት አለው። ታደሰ ወረደ የሚመራው መንግስት ታጣቂዎቹን የሚመራ አይደለም። ታጣቂዎቹን የሚመራው አካል በነ ሞንጆሪኖ የሚታዘዝ አካል ነው። እነዚህ ታጣቂዎች በተደጋጋሚ እየወጡ አስፓልት ላይ መንገድ እየዘጉ
ተቃውሞችን ሲያደርጉ ቆይቷል። ይሄ በህወሓት ሊሆን አይችልም። ራሱ የህወሓት መልካም ፈቃደኝነት ከሌለ በስተቀር በትግራይ እንደዚህ አይነት ነገሮች ሊከናወኑ አይችልም። ይሄ የሆነበት ዋነኛው ምክንያት በደብረጽዮን በሚመራው ቡድንና በታደሰ መካከል ክፍተት ስለተፈጠረ ነው። ይሄንን ክፍተት ለምን ተፈጠረ የሚለውን ነገር ማየት መቻል አለብን። እውነት እነዚህ ታጣቂዎች ደሞዝ አልተከፈለንም የሚል ጥያቄ ነው ወደዚህ የወሰዳቸው የሚለውን ነገር ማየት መቻል አለብን። እውነት አልተከፈላቸው ሊሆን ይችላል፣ ተከፍሏቸውም ሊሆን ይችላል። ግን የሆነ ሴራ እንዳለ ማሰብ መቻል አለብን። ህዳር 21 ቀን 2018 ዓ.ም የትግራይ ክልል ፕሬዝዳንት የሆኑት ታደሰ ወረደ የአክሱም ጽዮን በዓልን አስመልክቶ ንግግር ማድረጋቸው ይታወሳል። በዚህ ንግግራቸው ላይ የፌዴራል መንግስቱ በጀት አቋርጦብናል ሲሉ ተናግረው ነበረ። ማን? ታደሰ ወረደ ማለት ነው። ቀጠሉና የትግራይ ክልል ፕላን ኮሚሽን ቢሮ ኃላፊ የሆኑት ወይዘሮ ሃንሳ ተክላይ ከቢቢሲ ትግረኛ ጋር በነበራቸው ቆይታ ላይ በ2018 ዓ.ም ለትግራይ ክልል የተመደበው 18.8 ቢሊዮን ብር ዓመታዊ በጀት እንደሆነ ገልጸው ነበረ። ይሄ በጀት ግን የሚሰጠው ሁል ጊዜ ለ12 ተካፍሎ በየወሩ የሚላክ ነው። ይሁን እንጂ ከጥቅምት ወር ጀምሮ አልተላከልንም ሲሉ ተናግረዋል። እነዚህ ንግግሮች በተደረጉ በአንድ ቀን ልዩነት ታጣቂዎች ወደ ፕሬዝዳንቱ ጽሕፈት ቤት እንዲሄዱ የተደረገበት ዋነኛ ምክንያት ሰልፉን በህወሓት የተቀነባበረ ስለመሆኑ መረጃ ይሰጠናል። አስቡት፣ እነዚህ ንግግሮች ህዳር 21 ፕሬዝዳንቱ ያንን ተናገሩ። ህዳር 22 ደግሞ የትግራይ ክልል ፕላን ኮሚሽን ቢሮ ኃላፊ የሆኑት ወይዘሮ ሃንሳ ተክላይ ከቢቢሲ ጋር ባደረጉት ቆይታ ይሄንን ንግግር ተናገሩ። እነዚህን ሁለት ንግግር ከተናገሩ በኋላ እነዚህ ታጣቂዎች ወደ ፕሬዝዳንቱ ጽሕፈት ቤት ለምን እንዲሄዱ ተደረገ? ይህንን ቆም ብለን በደንብ ማየት መቻል አለብን። የሆነ ሴራ እንዳለው በደንብ ያስታውቃል ማለት ነው። ምን አይነት ሴራ አለው? እስቲ እንየው። እነዚህ ሁለቱ ባለስልጣናት ወደ አደባባይ ወጥተው ከመናገራቸው በፊት በአክሱም ከተማ ምን ተደርጎ ነበረ መሰላችሁ? የህወሓት ማዕከላዊ ኮሚቴና የጦር አዛዦች ባደረጉት ስብሰባና ግምገማ ላይ የተለያዩ ውሳኔዎችን አስተላልፈዋል። መቼ? ከህዳር 21 በፊት። የት ነው የተደረገው? በአክሱም ከተማ ማለት ነው። ስለዚህ በአክሱም ከተማ በተደረገው ስብሰባ ላይ የህወሓት ማዕከላዊ ኮሚቴ ከወሰናቸው ውሳኔዎች መካከል አንደኛው ምንድን ነው? የፌዴራል መንግስቱን ለዓለም አቀፍ ማህበረሰብ አጋልጦ መስጠት የሚል ነው። ለዚህም ደግሞ የተለያዩ ቴክኒኮችን መጠቀም እንችላለን። አንደኛው የምንጠቀምበት ቴክኒክ ብሎ ያስቀመጡት ከሀገር ውስጥ ጋዜጠኞች ጋር ያለንን የምንሰራውን ስራ አቁመን ከዓለም አቀፍ ጋዜጠኞች ጋር መስራት አለብን። ይሄ ትልቁ ምርጫ ነው። ይሄንን መንገድ ተጠቅመን የዓለም አቀፉ ማህበረሰብ በትግራይ ትኩረት እንዲያደርግ ማድረግ አለብን የሚል ሐሳብ አንስተው ነበረ። እንግዲህ በአክሱም ይህንን ከወሰኑ በኋላ ህዳር 21 ታደሰ ወረደ ያንን ተናገሩ። ህዳር 22 የትግራይ ክልል ፕላን ኮሚሽን ቢሮ ኃላፊ የሆኑት ወይዘሮ ሃንሳ ተክላይ ይህንን ተናገሩ። እነዚህ ሁለት ንግግሮችን ከአክሱም ከተማ የህወሓት ማዕከላዊ ኮሚቴ እና የጦር አዛዦች ባደረጉት ስብሰባ ላይ ከወሰኑት ውሳኔ ጋር አያይዘን ለማየት እንሞክር። የመጀመሪያው ነገር ምንድነው? ፕሬዝዳንት ታደሰ ወረደ በትግራይ ወይም ደግሞ እልም ብለው በደብረ ጽዮን በሚመራው ክርር ባለው ቡድን አይደገፍም። ምክንያቱም ታደሰ ወረደ አንዴ ከዚህኛው ቡድን ጋር መቆም ይፈልጋል፣ አንዴ ከፌዴራል መንግስቱ ጋር መቆም ይፈልጋል። የነ ደብረ ጽዮን ቡድን ከሻቢያ ጋር የፈጠረውን ጽምዶ የሚለውን እሳቤ ራሱ አይቀበልም። አንዳንድ ቦታ ላይ ሲቀበል እናየዋለን። ግራ ተጋብቷል ይሄ ሰው። ስለዚህ በህወሓት አመራሮች ይሄ ሰው ሙሉ እምነት የለውም። ከዛ አልፎ ተርፎ በሻቢያ በተደጋጋሚ ታደሰ ወረደ ከስልጣን እንዲወገድ አሊያም ደግሞ እንዲገደል የሚል ትዕዛዝ ከኢሳያስ አፈወርቂ በቀጥታ ይመጣ ነበረ። ይሄ በነ ሞንጆሪኖ የሚመራው በደብረ ጽዮን የሚመራው የህወሓት ክንፍ ለታደሰ ወረደ ድጋፍ የለውም። ለዚያ ነው ታጣቂዎቹ እንደልባቸው እየገቡ እንደዚህ አይነት ነገሮችን ሲያደርጉ የነበረው። ይሄ ከቨር ነው። ደሞዝ አልተከፈለንም የሚለው ነገር ከቨር ነው። ማድረግ የፈለጉት ምንድን ነው? የታደሰ ወረደ ስልጣን በመገልበጥ እነሱ ያንን ስልጣን መያዝ ነው። ያንን ስልጣን ከያዙ በኋላ እንደፈለጉት የሚያዙት ታጣቂ አለ። ድጋሜ ወደ ጦርነት መግባት ነው። ማንን ተማምነው? ሻቢያን ተማምነው። ማንን ተማምነው? ግብፅን ተማምነው። ይሄ ነው አካሄዳቸው ማለት ነው። እስቲ በደንብ እንየው።
እነዚህ ታጣቂዎች ድሽቃና የተለያዩ መሳሪያዎችን ነው ይዘው ወደ አደባባይ የወጡት። ደሞዝ የለንም፣ ቤተሰቦቻችንን ማስተዳደር አልቻልንም የሚል ጩኸትን ሲያሰሙ የቆዩት እነዚህ ታጣቂዎች የህወሓት አመራሮች የፌዴራል መንግስቱ በጀት አልለቀቀልንም፣ ከየት አምጥተን እንስጥ የሚል ምላሽ እየሰጡ ቆይቷል። ይህ ምላሽ ደግሞ በፌዴራል መንግስቱ ላይ ተጽዕኖ ይፈጥርልናል የሚል ቀመር ቀምረው ነው የመጀመሪያው ማለት ነው። ወደ ጦርነት መግባት ይፈልጋሉ። የትኛው ቡድን? በነ ደብረጽዮን የሚመራው ቡድን። በታደሰ ወረደ የሚመራው ቡድን ሁለት ልብ ነው። ጦርነት መግባትም ይፈልጋል፣ ደግሞ ጦርነት መግባትንም አይፈልግም። የነ ደብረጽዮን ቡድን ግን ከጦርነት ውጪ ሌላ አማራጭ የለም የሚል እሳቤ ላይ ቆሟል ማለት ነው። የፌዴራል መንግስቱ እየወሰደ ያለው እርምጃዎችንም ስንመለከት በኢትዮጵያ መንግስትና በህወሓት መካከል ከፍተኛ መካረር እንዳለ ያስታውቃል። ምክንያቱም ኢፈርት ለህወሓት ምን አይነት እንደሆነ እናውቃለን፣ ምን አይነት የኢኮኖሚ ምንጭ እንደሆነ እናውቃለን። ያንን የኢፈርት የባንክ አካውንት ሁሉም ቦታ ላይ እንዲታገድ ወይም እንዳይንቀሳቀስ የፌዴራል መንግስቱ ትዕዛዝ ሲሰጥ ዲዲአርን ሲያቋርጥ የፌዴራል መንግስቱ የሚያውቀው ነገር አለ ማለት ነው። ቀድሞ የደረሰው መረጃ አለ ማለት ነው። በደንብ የህወሓት ሰዎች ለጦርነት እየተዘጋጁ እንደሆነ በደንብ ገብቶታል ማለት ነው። ይሄ ሰልፍ ታደሰ ወረደን ከስልጣን ማውረጃ እንጂ እውነት የደሞዝ ጥያቄ አይደለም። የደሞዝ ጥያቄም እንኳን ከሆነ የፌዴራል መንግስቱን ለማሳጣት እየተካሄደበት ያለው ርቀት ነው። ምክንያቱም የፌዴራል መንግስቱ በጀት አቋርጦብናል እያሉ እየተናገሩ ነው። አንደኛው ለቢቢሲ ነው ይህንን የተናገሩት። ሁለተኛ ከውጭ ሀገር ጋዜጠኞች ጋር መስራት አለብን የሚል ውሳኔ ወስኗል። በነዛ ጋዜጠኞች አማካኝነት የፌዴራል መንግስቱ በጀት አቋርጦብናል፣ ያለ በጀት እየተንቀሳቀስን ነው፣ ኢትዮጵያዊ ሆነን የኢትዮጵያ መንግስት ይህንን እያደረገብን ነው የሚል እንድምታ ያለው ጋዜጣዊ መግለጫ ለመስጠት እንዲመቻቸው ከነዛ ሰዎች ጋር እየሰሩ ይገኛሉ። ምክንያቱም የተለያየ ቋንቋ ነው የሚችሉት እነዛ ጋዜጠኞች፣ ለዓለም አቀፍ ማህበረሰብ ቶሎ ተደራሽነት አላቸው የሚል እሳቤ ስላላቸው ነው። እውነት ግን የፌዴራል መንግስቱ በጀት አቋርጧል ወይ የሚለውን ነገር ስንመለከት በጀት ሳይሆን ያቋረጠው ዲዲአር ግን እንዲቋረጥ አድርጓል። ዲዲአርም የተቋረጠበት ዋነኛው ምክንያት በዲዲአር ሰበብ ወደ ትግራይ እየሄደ ያለው ገንዘብ በቀጥታ ለሚመለከታቸው አካል ሳይሆን እየደረሰ ያለው በስራ ላይ ላሉ ታጣቂዎች ደሞዝ እየተከፈለበት እንዲሁም የተለያዩ መሳሪያዎች ከአጎራባች ሀገራት በግዢ እንዲገቡ እየተደረገበት አጠቃላይ ያንን ገንዘብ ከፌዴራል መንግስቱ የሚወስዱትን ገንዘብ መልሰው ፌዴራል መንግስቱን ለመጣያ እያደረጉ እንደሆነ ስለተደረሰበት ነው ይሄ ያለው ማለት ነው። ይሄ ሰልፍ የመጀመሪያው የፌዴራል መንግስቱ ለዓለም አቀፍ ማህበረሰብ ማጋለጥ ነው። ሲቀጥል ደግሞ የታደሰ ወረደ ስልጣን መቆጣጠር ነው። ምክንያቱም ሻዕቢያ መንግስት እንዳልኳችሁ በታደሰ ወረደ ላይ እምነት የለውም። እነ ደብረጽዮንም በታደሰ ወረደ ላይ እምነት የላቸው። ሞንጆሪኖም በታደሰ ላይ እንደዚህ አይነት እርምጃ እንዲወሰድ ትፈልጋለች። በተደጋጋሚ የምትናገረው አንድ ነገር አለ። ህወሓት ተሰነጣጥቆ ቢያልቅ እንኳን የመጨረሻው ሰው እኔ ሆናለሁ የህወሓት የሚለውን ስም የምጠቀም የሚል እንድምታ ላይ ደርሳለች። ስለዚህ ፌዴራል መንግስቱ ህወሓትን ከሚገባው በላይ ታግሶት ነበረ። ከሚባለው በላይ ብዙ ድጋፎችን እያደረገለት ቆይቷል። ሁሉን ነገር እያወቀ እያባበለ ቆይቷል። እንደ ህወሓት እድለኛ ድርጅት የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጣው ለህወሓት እስኪመስለን ድረስ ብዙ ስህተቶችን፣ ብዙ ጥፋቶችን፣ ብዙ ዋጋ የሚያስከፍሉ ነገሮችን እያደረጉ አይቶ እንዳላየ ሲያልፋቸው ቆይቷል። አሁን ግን ትዕግስቱ ጫፍ ላይ የደረሰ ይመስላል። በትግራይም ያለው ሁኔታ ደስ የሚል ነገር አይደለም። ቲግቫ ኢትዮጵያ ይዞት በወጣው መረጃ መሰረት እነ አማኑኤል ያውቃሉ የታጣቂዎቹን እንቅስቃሴ፣ በእነ አማኑኤል ይደገፋል። ዋናው ዓላማቸው ታደሰ ወረደን ከስልጣን ማውረድ እንደሆነ ያውቃሉ። ስልጣኑን ከተቆጣጠሩ በኋላ ተመልሰው ከኢትዮጵያ መንግስት ጋር መዋጋት፣ ከፌዴራል መንግስቱ ጋር መዋጋት ነው ዓላማቸው ማለት ነው። የፌዴራል መንግስቱን ደግሞ አውርደው ወደ ስልጣን መምጣት ነው የሚፈልጉት ማለት ነው። አንድ ነገር ልብ ማለት ያለብን የታጣቂዎቹ ጥያቄ እውነት እንኳን ቢሆን የክልል ታጣቂዎችን ደሞዝ የሚከፍለው ማን ነው የሚለውን ነገር ማየት መቻል አለብን። ክልሉ ራሱ እኮ ነው የክልል ታጣቂዎችን ደሞዝ መክፈል ያለበት፣ የፌዴራል መንግስቱ አይደለም ይሄንን የሚያደርገው። እዚህ ጋር ቀለል ያለ ምሳሌ ማንሳት እንችላለን። በአዲስ አበባ ከተማ ውስጥ
ብዙ የጸጥታ አካላቶች አሉ። ከነዛ መካከል አንደኛው የጸጥታ አካል የአዲስ አበባ ፖሊስ ነው። የአዲስ አበባ ፖሊስ በማን ነው ደሞዙ ከበር የሚደረገው? በከተማ መስተዳደሩ አይደለም ወይ ነው? የፌዴራል ፖሊሶችን ደሞዝ የሚከፍለው ማን ነው? ፌዴራል መንግስቱ አይደለም ወይ ማለት ነው። ስለዚህ ይሄ አሰራር በመላው ሀገሪቱ ላይ ነው ያለው። የክልል የጸጥታ ኃይሎችን ደሞዝ የሚሸፍነው ክልሉ ነው። የፌዴራል መንግስት ደግሞ የሚሸፍነው የመከላከያውንና የፌዴራል ፖሊሶችን ነው ማለት ነው። በዚህ መሰረት ምንም አይነት ጥያቄዎች ቢነሱ ከፌዴራል በጀት ተቋርጦብናል የሚል ምላሽ መሰጠት የለበትም። በእርግጥ ትግራይ ክልል ጋር በፕሪቶሪያው ስምምነት መሰረት አንዳንድ ነገሮች አሉ። በዲዲአር ሰበብ የሚደረጉ ነገሮች አሉ። ግን እነዛን ነገሮች ወስደው ፕሮፐርሊ ለሚገባው አካል አይደለም እየሰጡ ያሉት። እነሱ ለድጋሜ አራተኛ ዙር ለሚያደርጉት ጦርነት በከፍተኛ ዝግጅት ላይ ናቸው። ይህንን ደግሞ የኢትዮጵያ መንግስት ያውቃል። አውቆ ነው እንዳላወቀ እያየ ያለው። አሁን 70 ታጣቂዎች ናቸው እኮ የአርሚ 31 70 ታጣቂዎች ናቸው ዙሪያውን ከቦ ያሉት። የእውነት እነዚህ 70 ታጣቂዎች ብቻ ናቸው ወይ? ጥያቄ ያላቸው ጥያቄ እስከሆነ ማለት ነው። ወክለው እስከመጡ ለምን ድሽቃና ትልልቅ መሳሪያዎችን ይዘው የፕሬዝዳንቱን ጽህፈት ቤት መክበብ አስፈለገ? እነ አማኑኤል እኮ ለይስሙላ ወተን እኛ እናናግራችሁ ብለናቸው ነበረ፣ ግን አይሆንም፣ ማንም እናንተ እንድታናግሩን አንፈልግም የሚል ምላሽ ሰጡን እያሉ እየተናገሩ ነው። ዞሮ ዞሮ በትግራይ ያለው ሁኔታ ምንድነው ብለን ስንገመግም በትግራይ ያለውን ሁኔታ ጠቅለል ስናደርገው የህወሓት አመራሮች በነደብረጽዮን የሚመራው የህወሓት አመራሮች ዋነኛው ዓላማቸው ሁለት ነገር ነው በዚህ እንቅስቃሴ። የመጀመሪያ የታደሰ ወረደን ስልጣን መንጠቅ ነው። ሲቀጥል ደግሞ ደሞዝ አልተሰጠንም የሚለውን ጥያቄ ለዓለም አቀፉ ማህበረሰብ እንዲሰማ ማድረግ ነው ማለት ነው። በጀት ተከልክለናል የሚል እንድምታ እንዲይዝላቸው ነው የፈለጉት ማለት ነው። ዞሮ ዞሮ ተሳክቶላቸዋል። ታጣቂዎቹ የፕሬዝዳንቱን ጽህፈት ቤትና ድምፀ ወያኔ ቴሌቪዥንን ተቆጣጥሮታል ማለት ነው። ወደ ቀጣይ መረጃ ሳልፍ ኢትዮጵያ ከፍ እያለች ትገኛለች። ኢትዮጵያ እያንሰራራች ትገኛለች። በዓለም አቀፍ መድረክ ተሰሚነቷ ጨምሯል። ተደማጭነቷ፣ ተፈላጊነቷ ሀያል ሆኖ ይገኛል። መሽቶ በነጋ ቁጥር እያስገረመን የሚገኘው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት አዲስ አበባ የተለያዩ ዓለም አቀፍ ዝግጅቶችን እያስተናገደች የተለያዩ ስብሰባዎችን በብቃት እየፈጸመች ለሌላ ታላላቅ ጉባኤዎች እንድታዘጋጅ እየተመረጠች ያለችበት ወቅት ላይ እንገኛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እና የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ እየተወያዩ ባሉበት በዚህ ሰዓት ሌላ አስደናቂ መረጃ ከዓለም አቀፍ የምግብ ፕሮግራም ድርጅት ተሰምቷል። እንደ ፋኦ ገለጻ ከሆነ ኢትዮጵያ በድጋሚ የዓለም የምግብ ፕሮግራም ኤክስኪዩቲቭ ቦርድ አባል ሆና ተመርጣለች ማለት ነው። ከዚህ በፊት በአፕሪል 16 2022 ዓ.ም መመረጧ አይዘነጋም። ዛሬ 179ኛ መደበኛ የካውንስል ስብሰባ እየተደረገ ባለበት ሰዓት ኢትዮጵያን በሙሉ ድምፅ የቦርዱ አባል እንድትሆን ተደርጎ ለሁለተኛ ጊዜ ተመርጣለች ማለት ነው። እንግዲህ ተፈላጊነታችን ከፍ እያለ ይገኛል። ተደማጭነታችን፣ ተመራጭነታችን በዓለም አደባባይ በተደጋጋሚ እየታየ ይገኛል። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትም ከሀያላን ጋራ እየሰራበት ያለው መንገድ የሚበረታታና በዚሁ ቀጥል የሚያስብል መረጃ ነው ይሄንን ያገኘ ነው። በዚህ ወደ ቀጣይ መረጃ ሳልፍ ኢሳያስ አፈወርቂንና አልሲሲን እያሳበደው የሚገኘው የጠቅላይ ሚኒስትር ዶክተር አብይ አህመድ አካሄድን የምናይ ይሆናል ማለት ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት አካሄድ ለግብፅ ራስ ምታት፣ ለኤርትራ ደግሞ ህመምን ፈጥሯል ማለት ነው። አልሲሲ ዶክተር አብይን ምን እንደሚያደርገው ሁሉ ግራ ገብቶታል። ኢሳያስ አፈወርቂ ደግሞ ምን አይነት ከቁጥጥራችን ውጪ የሆነ መንግስት መጣብን እያለ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሻ ሄዶ ከፑቲን ጋር ስለ ኒውክሌር ሲያወራ፣ ኢሳያስ አፈወርቂ ደግሞ በፖርት ሱዳን ከአልቡራን ጋር ያወራል። በሁለቱ መካከል ያለው ልዩነት የሰማይና የምድር ነው። ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድን ማነጻጸር በራሱ ስህተት ነው። ይሄ ንጽጽር ለኢሳያስ ክብር ሊሆን ይችላል፣ ለጠቅላይ ሚኒስትር ዶክተር አብይ አህመድ ግን ውርደት ነው። ዞሮ ዞሮ ጠቅላይ ሚኒስትር ዶክተር አብይ አህመድ ኮፕ 32ን ሲያዘጋጅ ግብፅ ደግሞ ኢትዮጵያን
በየስብሰባው እየከሰሰች ትገኛለች። እንግዲህ ከኢትዮጵያ ጋር ያለን ድርድር አቁሟል ያለችው ግብጽ የጠቅላይ ሚኒስትሩን የከፍታ መቋቋም አቅቷታል ማለት ነው። አልሲሲና ኢሳያስ ዳክዬ ሆነው መሬት ለመሬት ሲበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ልክ እንደ ንስር ከፍ ብሎ እየበረረ ይገኛል። ሰሞኑን ብቻ ከፈረንሳይ፣ ከጣሊያን፣ ከአሜሪካን፣ ከማሌዥያ እና ከሲንጋፖር ከፍተኛ ባለስልጣናት ጋር በልማት እና በኢኮኖሚ እንዲሁም በአፍሪካ ቀንድና በቀይ ባህር ዙሪያ ውይይት አድርጓል። በዛሬው ዕለት ደግሞ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ጋር ተወያይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ክላቨር የተወያዩት ኢትዮጵያ በ2027 ዓ.ም በምታዘጋጀው የኮፕ 32 ጉዳይ ሲሆን ሁለቱ መሪዎች በውይይታቸው ላይ ኢትዮጵያ የምታዘጋጀው ይህንን ጉባኤ አፍሪካን የሚመጥን የአፍሪካንን የመቻል ኃይል ለዓለም የምናሳይበት እንዲሆን በጋራ ተመካክረናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ድረገጻቸው ላይ ተናግረዋል። ከዚህ በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናደርገው ዝግጅት የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ከፍተኛ ድጋፍ እንደሚያደርጉልን እንተማመናለን ሲሉም ገልጿል። ኢትዮጵያ በከፍታ ላይ ስትበር መሬት ለመሬት ዳዴ እያለች የምትገኘው ኤርትራ የኢትዮጵያን በረራ ለማስቆም ከግብጽ ጋር ሆና ፋኖ ሸኔን እና ህዋትን እየረዳች ትገኛለች። ዞሮ ዞሮ ኤርትራ ከኢትዮጵያ ጋር የገባችው ግብግብ የጥንቸሏንና የመሬትን ጸብ ነው የሚያስታውሰው። ጥንቸል ጠግባ ከመሬት ጋር መጣላቷ በተረት ላይ እንሰማለን። ኤርትራ ጥንቸል ናት፣ ኢትዮጵያ ደግሞ መሬት ናት። ጥንቸልና መሬት ይጣላሉ። ጥንቸልና መሬት በሚጣሉበት ሰዓት ጥንቸል ምን ካንቺ ጋር ምን አጨቃጨቀኝ፣ አንቺ የሌለሽበት እሄዳለሁ ብላ መብረር ትጀምራለች። ፍጥነቷን ተማምና ትሮጣለች። የሆነ ቦታ ላይ ስትቆም ደክሟት አሁንም አለው ትላታለች መሬት። አሁንም ትሮጣለች፣ አሁንም አለው ትላታለች። በመጨረሻ ጥንቸል ልቧ ፈንድቶ ሞተ ማለት ነው። ጥንቸል የሆነችው ኤርትራ ከኢትዮጵያ ጋር የተጋጨችው ልቧ ፈንድቶ እስኪሞት ድረስ ነው። እዛ ጫፍ ላይ እስክትደርስ ነው። የትም አትደርስም። የኢትዮጵያ ከፍታን ማንም ሊያስቆመው አይችልም። ጠቅላይ ሚኒስትር ዶክተር አብይ አህመድ ግንኙነቱ ከታላላቅ መንግስቶች ጋር ነው። ኢሳያስን አይታችሁት ከሆነ ለፖርት ሱዳን ነው እየተልከሰከሰ ያለው። ከፍ አለ ከተባለ እየሄደ ያለው ግብጽ ነው። ሻላ አለች የሚባል ሀገር ከሄደ ማለት ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ የአሜሪካን ታላላቅ መሪዎች ሳይቀሩ ኢትዮጵያ ድረስ እየመጡ እያወያዩት ይገኛሉ ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ኢትዮጵያን ወደ ከፍታዋ ጫፍ ለመመለስ በትኩረት እየሰራ ይገኛል። ለዚህም ከተለያዩ ሀያላን መንግስታት ጋር የተለያዩ ውይይቶችን እያደረገ ይገኛል። ሰሞኑን ከማሌዥያ እና ከሲንጋፖር መሪዎች ጋር የተወያየ ሲሆን ከጥቂት ቀናት በኋላ ደግሞ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ ይገኛሉ የሚል መረጃ ወጥቷል። እንግዲህ ናሬንድራ ሞዲ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከካቢኔዎቻቸው ጋር ይወያያሉ ተብሎ ይታሰባል። ህንድና ኢትዮጵያ በንግድ፣ በባህል፣ በትምህርትና በቴክኖሎጂ ጥብቅ ትስስር ያላቸው ሀገሮች ናቸው። በዛሬው ዕለት ወደ ህንድ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሄዷል። ከቭላዲሚር ፑቲን ጋር ከተወያዩ በኋላ ናሬንድራ ሞዲ ወደ አዲስ አበባ ይመጣሉ የሚል መረጃ እየወጣ ይገኛል። ከዚህ ውጪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካኑ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር ለሁለተኛ ጊዜ በስልክ ውይይት ማድረጋቸው ተሰምቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ላይም ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መወያየቱን ገልጿል። እንደ መስሪያ ቤቱ ገለጻ ከሆነ የአሜሪካን መንግስትና የኢትዮጵያ መንግስት ለቀጠናው መረጋጋት በጋራ ከፍተኛ ስራዎችን መስራት እንደሚፈልግና ለዚህም አሜሪካን ከኢትዮጵያ ጎን ለመሰለፍ ቁርጠኛ መሆኗን አሳውቀዋል ማለት ነው። እንግዲህ በአሜሪካን የውጭ ጉዳይ መስሪያ ቤትና በኢትዮጵያ መንግስት መካከል እንዲህ አይነት ውይይት የተደረገው በ4 ወር ውስጥ ለሁለተኛ ጊዜ መሆኑ ተገልጿል። ከዚህ በፊትም ጠቅላይ ሚኒስትር ዶክተር አብይ አህመድና ማርኮ ሩቢዮ የተወያዩት በቀጠናው ደህንነትና በቀይ ባህር ዙሪያ እንደሆነም አይዘነጋም። አጠቃላይ የአሜሪካን ትልልቅ ባለስልጣናት የአፍሪካን ቀንድ በተመለከተና የቀይ ባህርን በተመለከተ ከኢትዮጵያ ጋር በቀጥታ እየተገናኙ እየተነጋገሩ ይገኛሉ። ኢትዮጵያ ወደብ ባይኖራትም በቀጠናው ላይ ኤርትራ፣ ሶማሊያና ጅቡቲን የመሳሰሉ ሀገራት ቢገኙም አሜሪካን ግን ከነዚህ ሀገራት የተሻለ ኢትዮጵያ ለኔ ታዋጣኛለች፣ ከኢትዮጵያ ጋር መስራት አለብኝ የሚል ምርጫን ወስና ተደጋጋሚ ፍላጎቶቿን እያሳየች ትገኛለች። ለዚህም እንደ ማሳያነት ለመግለጽ ባለፉት 6 ወራት ብቻ
አሜሪካን ከኢትዮጵያ ጋር በአራት ትልልቅ ባለስልጣኖቿ አማካኝነት ውይይት አድርጋለች ማለት ነው። አንደኛ በውጭ ጉዳይ ሚኒስቴሯ ማርኮ ሩቢዮ አማካኝነት ነው። 2 ጊዜ ከኢትዮጵያ ጋር ተወያይታለች። ሁለተኛ የአሜሪካን ፕሬዚዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ብሎሰን አዲስ አበባ ድረስ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መወያየታቸው አይዘነጋም። በተለይ የኚህ ሰው ወደ አዲስ አበባ መምጣት አሜሪካንን ከኢትዮጵያ ጋር ትልልቅ ፕሮጀክቶች እንዳቀደች ማሳያ ነው የሚል መረጃዎች በተደጋጋሚ ይወጣሉ። ምክንያቱም እኚህ ሰው የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪዎች ናቸው። የኢትዮጵያ መንግስት ደግሞ ከመካከለኛው ምስራቅ ሀገራት በተለይም ከሳውዲ፣ ኳታርና የተባበሩት አረብ ኤሚሬቶች ጋር ጥብቅ ቁርኝነት እንዳለው መረሳት የለበትም። እነዚህ ሀገራት ደግሞ አሁን ላይ የአሜሪካንን መንግስት ወዳጅ አድርገው ከአሜሪካን ጋር ከፍተኛ ስራ እየሰሩ ይገኛሉ። ለዚህም እንደ ማሳያነት ሳውዲ አረቢያን በደንብ ማንሳት እንችላለን። እጅግ ቅንጡ የሆኑ ህንፃዎችን መስሪያ ቦታ ለአሜሪካው ፕሬዚዳንት ትራምፕ መስጠቷ ይታወሳል። ከዛም አልፎ ተርፎ በነጩ ቤተ መንግስት ከፍተኛ የእራት ግብዣ ተደርጎላቸው በዛ መገኘታቸው ይታወሳል። ኳታር ደግሞ የዓለማችን ትልቁን አውሮፕላን ለአሜሪካን ፕሬዚዳንት በስጦታ መልክ መስጠቷ አይዘነጋም። እነዚህ ሀገራት ከኢትዮጵያ መንግስት ጋር ጥብቅ ቁርኝነት አላቸው። የተባበሩት አረብ ኤሚሬቶች፣ ኳታርና ሳውዲ ማለት ነው ከኢትዮጵያ ጋር በደንብ አድርገው እየሰሩ ነው። እነዚህ ደግሞ ሀገራት ከአሜሪካን ጋር እየሰሩ ነው ያሉት ማለት ነው። አሜሪካን ደግሞ ከኢትዮጵያ ጋር በቀይ ባህር ጉዳይ ላይ ለመስራት ከፍተኛ እንቅስቃሴ እያደረገች ትገኛለች ማለት ነው። ሶስተኛ ወደ ኢትዮጵያ የመጡት ትልቅ ባለስልጣን የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ናቸው። እኚህ ሰው ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከኢፌድሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸው ይታወሳል። በአሜሪካንና በኢትዮጵያ ከፍተኛ ወታደራዊ መኮንኖች መካከል በተደረገው በዚህ ውይይት ላይ በአፍሪካ ቀንድ ሰላምና መረጋጋት በመፍጠር በኩል የሁለቱ ሀገራት ትብብርና ሚና ከፍተኛ መሆን እንዳለበት የተነሳ ሲሆን ዋና አዛዡም ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት አሜሪካን ትደግፋለች ማለታቸው አይዘነጋም። እኚህ ጀነራል ከኢትዮጵያ ጋር የነበራቸውን ቆይታ ከጨረሱ በኋላ ወደ ሶማሌላንድ መሄዳቸው አይዘነጋም። ሶማሌላንድ ደግሞ ለኢትዮጵያ ወደብ ለመስጣት ፍቃደኛ ሆና የነበረች ሀገር ናት። በዋናዋ ሶማሌ ስለከፋት አንዳንድ ነገሮች የተተውበት ነገር ቢኖርም እዚህ ጋር ደግሞ እቺ ሶማሌላንድ አሜሪካንን በተደጋጋሚ እየጠየቀች ያለው ነገር አለ። የሀገርነት እውቅና ይሰጠኝ የሚል ነው ማለት ነው። እንግዲህ አሜሪካን ይህንን የምታደርግ ከሆነ በሶማሌላንድ አሜሪካን የፈለገችውን መሬት መውሰድ ትችላለች የሚል አማራጭም ከሶማሌላንድ ፕሬዚዳንት መነሳቱ ይታወሳል። ስለዚህ ኢትዮጵያ ሶማሌላንድ ሀገር ብትሆን ወደብ የማግኘቷን አማራጭ ታሰፋለች ማለት ነው። አራተኛ በአሜሪካን ትልቅ ስልጣን ላይ የሚገኙ ከኢትዮጵያ መንግስት ጋር የተወያዩት ኤርቬን ማሲንጋ ናቸው። እኚህ ሰው በተለያየ ጊዜ ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከተለያዩ የመንግስት ባለስልጣናቶች ጋር ውይይት አድርገዋል። ከውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ጋር መነጋገራቸው ይታወሳል። ዋናው በንግግራቸው ላይ ያነሱት አንድ ነገር አለ። በቀይ ባህር ጉዳይ ላይ አሜሪካ ከኢትዮጵያ ጎን እንደሆነች በተደጋጋሚ አምባሳደር ኤርቬን ማሲንጋ መናገራቸው ይታወሳል። እንግዲህ ኢትዮጵያ ከነዚህ 4 የአሜሪካን ትልልቅ አመራሮች ጋር ውይይት አድርጋለች በተለያየ ጊዜ ባለፉት 6 ወራት ማለት ነው። አሜሪካን ከኢትዮጵያ ጋር የዚህን ያህል ግንኙነት ማድረግ ለምን አስፈለጋት ብለን መጠየቅ አለብን። አሜሪካን ከ3ቱ የአፍሪካ ቀንድ ሀገራት በተሻለ መልኩ ከኢትዮጵያ ጋር ለመቆም የፈለገችበት የራሷ እንድምታ አለው ማለት ነው። ወደ ቀጣይ መረጃ ሳልፍ በኢትዮጵያ ምድር ስለ ኢትዮጵያ ሲል አንገቱን የሚሰጠውን የአማራ ሕዝብ ወደ ዘረኝነት ለማውረድ እየሰሩ የሚገኙት የአማራ ፋኖ በጎጃም አመራሮች ያወጡት መግለጫ አለ። እሱም መግለጫ እንደሚከተለው ነግራችኋለሁ። ይህ መረጃ የወጣው በማርሸት ጻዬ የፌስቡክ ገጽ ላይ እንደሆነም ነግራችኋለሁ። መረጃው ሲጀምር የአማራን ብሔርተኝነት እንተክላለን በሚልና አናስተክልም እንነቅላለን በሚል ኃይል መካከል የተደረገ ከባድ ፍልሚያ እልቆቢስ መስዋዕትነት አስከፍሎናል ይላል ማለት ነው። ቀጠል አድርጎም ትውልዱ የጽናት፣ የጀግንነት፣ የእውቀት፣ የመሪነት ብቃት ያለው መሆኑን ባለፉት ዓመታት የመጣንባቸው የኃይልና የፖለቲካ መንገዶች ሕያው ምስክሮች ናቸው ካለ በኋላ ከፊት ለፊታችን የሚጠብቀን ጥንካሬ እና አስተውሎት የሚጠይቅ የትግል ምዕራፍ ግልጽ
መልክ እያዘ መጥቷል። በማርሸት ፀሐዬ መግለጫ ውስጥ የተጻፈው እና የአማራን ህዝብ ከኢትዮጵያዊነት አውርዶ አማራ የማድረግ እሳቤን ያመላከተ ሆኗል ማለት ነው። ማርሸት ፀሐዬ መስመራችን ብሔርተኝነት ነው፣ ትግሉ ደግሞ የአዲሱ ትውልድ ነው ይላል ማለት ነው። ድሉ የህዝቡ ነው የሚለው ይሄ መግለጫ የአማራን ህዝብ አውርዶ ከኢትዮጵያዊነት ልክ ወደ ጎጥ መክተት ነው ፍላጎታቸው ማለት ነው። ይሄ እሳቤ ከየት መጣ ብለን ስናስብ በፋኖ አደረጃጀት ውስጥ 4 የፋኖ አደረጃጀት አለ። የሸዋ፣ የጎንደር፣ የጎጃም እና የወሎ የምንለው ማለት ነው። ውስጡ ደግሞ ብዙ በርካታ አመራሮች 2 የሆኑ 3 ቡድን የሆኑ አሉ ማለት ነው። ይሄንን ለጊዜው እዚህ ጋር ጋፕ ላድርገውና መንገር ስለምፈልጋችሁ ነገር ብቻ ልንገራችሁ። የአማራ ፋኖ በጎጃም የሚመራው ዘመነ ካሴ፣ አስረስ ማረ፣ ማርሸት ፀሐዬ እነዚህ 3ቱ አካላት በቀጥታ የመጀመሪያው እየሰሩ ያሉት ከህዋት ጋር ነው ማለት። ከህዋት ጋር እየሰሩ መጀመሪያ ያደረጉት ምንድነው? ወልቃይት ጠገዴን በተመለከተ የአማራ ፋኖ በጎጃም ለህዋት ሊሰጥ ቃል ገብቷል። ህዋት ደግሞ የተለያዩ የመሳሪያ ድጋፎችን ለአማራ ፋኖ በጎጃም ልታደርግ እንዲሁም የተለያዩ ቴክኒካል የሆኑ ድጋፎችን ለማድረግ እነዚህም የአማራ ፋኖ በጎጃም ደግሞ በህዋት ሊታዘዙ ድብቅ ሚስጥር አላቸው ማለት ነው። ይሄ ሚስጥራቸው ሰሞኑን እጅ በሰጠው ማስረሻ ሰጤ አማካኝነት አወጣዋለሁ የሚል ንግግር ተነግሯል ማለት ነው። አሁን እነዚህ አካላት ሱዳን ውስጥ ሁሉ ሲገናኙ ቆይተዋል ማለት ነው። ይሄ እሳቤ አማራን ብሔርተኛ የማድረግ እሳቤ ከየት የመጣ ነው ብለን ስናይ ከህዋት ነው ማለት ነው። ህዋት ብሔርተኝነትን የኖረበት ነው። ኦሮሞ ብቻ እንዲል፣ ትግሬ ብቻ እንዲል ህዋት በስልጣን ላይ በነበረበት ሰዓት አማራን እንዲል አይደለም ሲያደርግ የነበረው። አማራን በዝባዥ፣ ጨቋኝ፣ ትምክተኛ እያለ ሲያሰቃየው ኖሯል ማለት ነው። ኦሮሞን ደግሞ ጠባብ ሲል ነበረ። ትግራይን ደግሞ የተጨቆነ ማህበረሰብ እያለ የጨቋኝ ተጨቋኝ ትርክት ሰርቶ ጨቋኙ አማራ ተጨቋኙ ትግሬ እንደሆነ ሲናገር ቆይቷል። አሁን ከዚህ ቡድን ጋር የሚሰራው የነ ዘመነ ካሴ ቡድን የህዋትን እሳቤ ተጠምቋል፣ ገብቶታል፣ አእምሮ ውስጥ አስርጿል። ያንን ወደ ምን ለማምጣት እየፈለገ ነው? ወደ ማህበረሰቡ ለማውረድ እየፈለገ ነው ማለት ነው። በዚህ መግለጫ ውስጥ እልም ብሎ ማክረርን የሚመለከት አዲስ ትርክት ወደ አማራ ስነ ልቦና የማስገባት ነው። በ27 ዓመታት የህዋት አመራር ወቅት አማራ በዝባዥ፣ ጨቋኝ፣ ትግራይ ተጨቋኝ፣ ኦሮሞ ደግሞ ጠባብ የሚል ትርክት ተሰጥቶት ኢትዮጵያ የአማራ እንጂ የትግራይና የኦሮሞ እንዲሁም የሌላው ማህበረሰብ እንዳልሆነች ሲነገር ቆይቷል። አሁን ደግሞ አማራ ስለ ኢትዮጵያ አይመለከተውም፣ ኢትዮጵያን እያልን ነው፣ የተጎዳ ነው፣ ኢትዮጵያ ገደል መግባት ትችላለች፣ መስመራችን የአማራ ብሔርተኝነት ነው የሚል ከህዋትና ከሻቢያ የተሰጠውን አዲስ ትርክት ይዞ ትውልዱን እየቀረጸ ይገኛል ማለት ነው። ከሁሉም የአማራ ብሔርተኝነት የከፋ ነው የሚሆን። ምክንያቱም አማራ ስለ ኢትዮጵያ ሲል ብዙ መስዋዕትነት እንደከፈለ እየተነገረው ነው የሚያድገው ማለት ነው። ስለዚህ ኢትዮጵያዊነትን እንዲጠላ ነው እየተሰራ ያለው ማለት ነው። ይሄ ትርክት ዞሮ የግብጽ ነው የሚሆነው። ኦሮሞም ኦሮሞነቱን ሲወድ፣ ትግራዩም ትግራይነቱን ሲወድ፣ አማራም አማራነቱን ሲወድ፣ ደቡብነቱን ሲወድ ኢትዮጵያ ተከፋፍላ ብትንትን ብላ ብዙ ሀገር ትሆናለች። በዚህ ውስጥ የምትጠቀመው ግብጽ ነው። የግብጽን ደግሞ ትርክት የሚያስፈጽመው ሻቢያና ህዋት ነው። ከህዋት ደግሞ ይኸው የአማራ ፋኖ በጎጃም እየቀዳ ይገኛል ማለት ነው። ይሄ ከባድ ነው። ይሄ ትርክት ሄዶ ከአማራ ኢትዮጵያዊነቱን ይነጥቋል። ለአማራ ክብሩ፣ ጌጡ፣ ኩራቱ፣ ማንነቱ የነበረችውን ኢትዮጵያ እንዲያጣ ያደርጓል ማለት ነው። ይህንን የተረዱት የፋኖ አባላቶች እጃቸውን ለመንግስት እየሰጡ ይገኛሉ። ከህዋት ጋር የሚሰራ ትናንትና የረገጠን ትናንትና ያሰቃየን ጋር የሚሰራ ቡድን ለአማራ የቆመ አይደለም። ስለዚህ ይሄ ትግል መስመሩን ስቷል፣ ከመንግስት ጋር መቆም ይሻለናል፣ እኛ ኢትዮጵያን ብለን ነው መቀጠል ያለብን ብለው እጃቸውን እየሰጡ ይገኛሉ። በርካታ የዚህ ቡድን ታጣቂዎች እጃቸውን ሰጥተው ስህተት ሰርተናል፣ ማህበረሰባችንን ይቅርታ መጠየቅ እንፈልጋለን ሲሉ ተናግረዋል ማለት ነው።
እንግዲህ ለዛሬ ያስኩት የመጨረሻው መረጃ የአዶናይን ይመለከታል። ይሄ ልጅ ወጣት ልጅ ነው። ብዙ ነገሮች የሚጠብቁት ከፊቱ ተስፋ ያሉት ልጅ ነው። ነገር ግን እየሄደበት ያለው አካሄድ ኃይል ይባልና ቆም ተብሎ ሊታሰብበት የሚገባ ጉዳይ ነው። እኔ እሳቤው በደንብ ሊታይ ይገባል። ሀገር ወዴት እየሄደች ነው የሚለው ነገርም በደንብ መታየት አለበት። የዚህ ልጅ ጉዳይ አሳሳቢ ደረጃ እየደረሰ ነው። ትናንትና በአየር ኃይል ውስጥ ሄዶ እነዛን ወታደሮች ሰግጡ ፈምሱ ሲል ነበረ። አሁን ደግሞ ሌላ እሳቤ ይዞ መጥቷል። ስግጥ ፍምስ የሚል ቱር በመላው ኢትዮጵያ በሚል ጋዜጣዊ መግለጫ መስጠቱ ተሰምቷል። ይህንን እያደረገ የሚገኘው ይህ ወጣት ባለማወቅም ይሁን አውቆም ይሁን እያደረገው አንዳንድ ነገሮች እያደረገበት እየሄደበት ያለው መንገድ ትውልዱን ወደ ሚጎዳ ነገር እየወሰደ ስለሆነ ቆም ብሎ መታሰብ አለበት። የሀገር ባህልን ወግን የሚያጠፋ ነው። ተማሪዎች ትምህርት ምን ጥቅም አለው እንዲሉ ያደርጋል። ምክንያቱም በሚሊዮኖች የሚገኙ ገንዘቦችን እያገኘ ነው። ይሄ ልጅ እግዚአብሔር ጊዜ ሰጥቶታል፣ እድል ሰጥቶታል፣ ታይም ሰጥቶታል። ለምን ገንዘብ አገኘ አይደለም የኔ እሳቤ። ግን ስግጥ ፍምስ የሚለው እሳቤ ባህልን ወግን ያጠፋል። ሰዎች ምን ችግር አለው ይሄንን ባደርግ ምን ችግር አለው የሚል ነገር እንዲኖር ያደርጋል። ይሄ ማህበረሰባዊ ድንበርን መጣስ ያመጣል። ህብረተሰቡ ያስቀመጣቸው ሩሎች አሉ፣ ያልተጻፉ ግን የሚተገበሩ ነውር ብለን ያስቀመጥናቸው፣ እነዛን እንድንጥስ ያደርጋል። ከጣስን በኋላ ምን ችግር አለው የሚል ነገር ነው የሚመጣው። መሰገጥ ማለት ያ ነው፣ ሌላ ነገር አይደለም። ውስጥን አብዝቶ ማዳመጥ የማህበረሰቡን እሳቤ ትክክል አይደለም ብሎ ማናናቅ ነው የሚመጣው። ይሄ ልጅ ጭራሽ ቱር አደርጋለሁ በመላው ሀገሪቷ እያለ ነው። በቲክቶክ እሱን አይተው ብዙ ሰዎች አዶናይን መሆን እየፈለጉ ነው። አዶናይን መሆን መፈለጋቸው ስህተት ነው እያልኩ አይደለም። አዶናይ ግን ምንድነው ይዞ የመጣው ነገር የሚለው ነገር ቢታሰብበት ጥሩ ነው። መንግስትም እንደ መንግስት ይህንን ነገር ቆም ብሎ ማየት ይገባዋል። ትክክል አይደለም። የሚማር ትውልድ ነው መፈጠር ያለበት። የሚያስብ ትውልድ ነው መፈጠር ያለበት። ሀገሩን የሚወድ ትውልድ ነው መፈጠር ያለበት። ማህበረሰባዊ እሴቶቻችንን የሚወድና የሚያከብር ህዝብ ነው መፈጠር ያለበት። እርቃን መሄድ ችግር የለውም የሚባልበት ጊዜ ደርሰናል። በተለይ ቲክቶከር አካባቢዎች እየተደረገ ያለው ነገር እጅግ በጣም ከባህል የወጣ ኢትዮጵያዊ ስርዓት ያልሆኑ ነገሮች እየተደረጉ ነው። እነዚህ ነገሮች ውለው አድረው ነገ ከነጎዲያ ኢትዮጵያን ፕሮፐርሊ የሚቀበል ትውልድ እናጣለን። አዎ አንዳንድ ቦታ ላይ ለትምህርቴ ሰግጣለሁ፣ ላመንኩበት ነገር ሰግጣለሁ ሲል እንሰማለን። ግን ይሄ ነገር ሄዶ ዳር ድንበር ያጣል፣ ጫፍ ያጣል። ትክክል አይደለም። ልጁም ልጅ ነው። ብዙ ሪሼፕ መደረግ ያለበት ልጅ ነው። ብዙ ገንዘብ እያገኘ ነው። ትልቅ ምራቁን ዋጥ ያለ ማኔጀር ሊያስፈልገው ይገባል። ልናጣው አይገባም። ይህንን ልጅ የት ቦታ መገኘት እንዳለበት፣ ምን ጋር መሄድ እንዳለበት መወሰን መቻል አለበት። ከዚህ በኋላ ይሄ ልጅ በጣም በብዙ አይኖች ውስጥ ያለ ልጅ ነው። የሚወደው ሁሉ እንዳለ፣ የሚጠላው የሚናደድበት ሊኖር ይችላል። አይን ውስጥ ስለገባ እያንዳንዱ እንቅስቃሴው የተገደበ መሆን መቻል አለበት። አይደለም እንዲህ አይነት ሐሳብ ይዞ መላው ሀገሪቷን ለመዞር ቀርቶ ማለት ነው። ትክክል አይደለም። በዚህ ጉዳይ ላይ አብራችሁ እየሰራችሁ ያላችሁ የመንግስት ባለስልጣናት፣ የሚዲያ አባላት ጥንቃቄ ማድረግ አለባችሁ። ስለ ገንዘብ ተብሎ አይደለም። ይሄንን ቱር ስፖንሰር ለማድረግ እየተዘጋጃችሁ ያላችሁ ድርጅቶች ቆም ብላችሁ ማሰብ መቻል አለባችሁ። በሌላ እሳቤ ቢመጣ ልጁ ትልቅ ጭንቅላት ያለው ልጅ ነው። በደንብ መናገር ይችላል፣ በደንብ ማስረዳት ይችላል። ያመነበትን ለማድረግ ወደፊት የሚል ልጅ ነው። ሰው ሌላ ሐሳቤ ይዞ ቢመጣ ከዚህ ሐሳቤ ቢወጣ ጥሩ ነው። ማህበረሰባዊ ድቀት ውስጥ እንዳንገባ ነገ ከነጎዲያ ስለምንፈጥራት ኢትዮጵያ ማሰብ መቻል አለብን። እንዴት ነው ቀጣዩ ኢትዮጵያ ምን ትመስላለች የሚለውን ነገር ማየት መቻል አለብን። ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ የሚናገሩት አንድ ነገር አለ። ለልጆቻችን ነው የምንሰራው። ለልጆቻችን እየሰራን ከሆነ እንደነዚህ አይነት ኔጌቲቭ ነገሮች ስራዎትን ያበላሻል። ስለዚህ ኖ መባል አለበት። ይሄ ቱር መከልከል አለበት። ይሄንን የሚፈቅድ አካል ካለ እውነትም ኢትዮጵያ አደጋ ውስጥ ነው ያለች። ቲክቶከሮች ላይ በጣም ከፍተኛ ጥንቃቄ ሊደረግ ይገባል። እነዚህ በጣም አሁን ወጣቱ ከእግዚአብሔር በላይ የሚያምናቸው እየሆነ ነው። አዶናይ ምን አለ እየተባለ እከሌ ምን አለች እየተባለ እነሱን ለመሆን የሚመኝ ወጣት ተዘጋጅቷል። እነዚህ ወጣቶች ከኢትዮጵያዊነት ማዕቀፍ ወጥተው ሌላ እሳቤ ውስጥ እንዳይገባ በደንብ መታሰብ መቻል አለበት። አይተናል እኮ መቼ ለታ ከሽልማቱ በኋላ ምን እንደሆነ አይተናል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እኮ ቤተ መቅደሱ ውስጥ ሰልፊ ሲነሱ ነበረ።
ይሄ እኮ ካለማወቅ የሚመነጭ ነው፣ ከድፍረት የሚመነጭ ነው፣ ምን ችግር አለው ከማለት የሚመነጭ ነው። ቤተ መቅደስ ምንድነው? ምን አይነት ክብር አለው? ያ ቦታ እኮ የክርስቶስ ስጋና ደም የሚፈተትበት ቦታ ነው። ዕለት ዕለት ስለ ክርስቶስ መላእክት ረበው ምስጋና የሚያቀርቡበት ቦታ ነው። ምዕመናን ችግሮቻቸውን ለአምላክ የሚነግሩበት ቦታ ነው። ግን ሲሆን የነበረውን ነገር እያየን ነው። ቤተ መቅደሱ ተደፍሯል። እንደዚህ አይነት እሳቤዎች ነው እየበረቱ የሚሄዱት ማለት ነው። እንደ ሀገር የተሻለ ነገር እንዲኖረን የምንፈልግ ከሆነ እያንዳንዷ ንግግር ላይ እያንዳንዷ ስራዎቻችን ላይ መጠንቀቅ መቻል አለብን። እኔ ልጁ ገንዘብ መስራት አለበት፣ መለወጥ አለበት በደንብ ይገባኛል። ግን ሌላ ሐሳብ ይዞ ቢመጣ ጥሩ ነው። ስግጥ ፍምስ ግን ጥሩ አይደለም። ያስቀመጥነውን ማህበረሰባዊ ህጎች እንንዳለን። ራቁት መሄድ ምን ችግር አለው ወደ ማለት እንመጣለን። የማይለበሱ ነውር የሆኑ አለባበሶች ለብሶ መሄድ ምን ችግር አለው ወደ ማለት ይመጣል። እሱን አይተው እኮ ቲክቶክ ላይ አንዳንድ ሰዎች እያደረጉ ያሉትን ነገሮች እኮ እያየን ነው። ነውር ክብር አግኝቶ ክብር ደግሞ ነውር ሆኖ ቦታቸውን ስተው ነው ያሉት። ስለዚህ ይሄ ነገር በደንብ ሊታሰብበት ይገባል። መንግስትም ቆም ብሎ ነገሮችን ማየት አለበት እዚህ ላይ። በዚህ አጋጣሚ ግን አሁንም ይሄ ልጅ ነው። በደንብ ዙሪያው ላይ ያላችሁ ሰዎች ሪሼፕ ልታደርጉት ይገባል፣ ልትጠብቁት ይገባል። ብዙ ነገሮች ሊፈጠር ይችላሉ። ስለዚህ ከአደጋ መጠበቅ አለባችሁ ልጁን ማለት ነው። በስሜት ነው ሁሉ ነገሮች እየተደረጉ ያሉት። የዛሬ መወደድ መጠላትን ይዞ ሊመጣ እንደሚችል መታሰብ መቻል አለበት። ለዛሬ የነበረን መረጃ ይህንን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።